አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክ ለዘበአማን ለዘሃወፀነ እምአርያም ወፈቀደ ከመ አውርሰነ መንግሥቶ ዘለዓለም። ከላይ ከሰማይ ከአርያም መጥቶ ለጎበኘን ሰማያዊት የምትሆን ርስቱን መንግሥተ ሰማያትን እንድንወርስ ስለፈቀደልን ለአምላካችን ለቅዱስ እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች ክቡራን ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አበው ካህናት ላይካነ ምስጢር አኀው ዲያቆናት መዘምራን በዚህ ማለዳ የወቅቱ ቅዝቃዜ ሳያስቀራችሁ ከመድኃኔዓለም የሚገኘውን በረከት ለመቀበል በአውደ ምሕረቱ የሚነገረውንም ቃል ለመስማት በዚህ ቅዱስ ስፍራ የተገኛችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም እንደምን አደራችሁ? ምስጋና የባሕርይ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር የበዛውን ኃጢአታችንን ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ተሰብስበን እንድናመሰግነው እንድንባረክ ስለረዳን ስለማይነገር ስጦታው እግዚአብሔር አምላካችን ይክበር ይመስገን። ወአርኩሰ ለመርዓዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መርዓዊ። የሙሽራው ሚዜ ቆሞ የሚሰማው በሙሽራው ድምፅ ደስ ይለዋል። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ ባለን ጊዜ የምንማርበት የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ የሚገኘውን ኃይለ ቃል መነሻ በማድረግ ይሆናል። ቃሉ እንዲህ የሚል ነው። ቆሞ የሚሰማው ሚዜ በሙሽራው ድምፅ ደስ ይለዋል ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ቆሞ የሚሰማው ሚዜ በሙሽራው ድምፅ ደስ ይለዋል። ሰምታችሁኛል? እስኪ አንድ ጊዜ እንበለው። ቆሞ የሚሰማው በሉ ሚዜው በሙሽራው ድምፅ ደስ ይለዋል። እግዚአብሔር ስለ ቃሉ ክብር ምስጋና ይግባው። የተናገርነውን ቃል በልቦናችን ሰሌዳ ላይ ይጻፍልን። ይህንን ቃል የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። ወአርኩሰ ለመርዓዊ ዘይቀውም ወይሰምዖ፣ ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል ይላል። ስለዚህ ይህንን ቃል መነሻ አድርገን ነው የምንማረው። እግዚአብሔር አምላካችን የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ ለማለዳው የሚሆነንን የምንባረክበትን የምንቀደስበትን ሕይወታችን የሚጣፍጥበትን ቃል እንዲያስተምረን የእሱ መልካም ፈቃዱ ይሁንልን። አስተማሪ እግዚአብሔር ነው። ስለዚህ 2 ወይም 3 ሆናችሁ በምትሰበሰቡበት ቦታ እኔ በመካከላችሁ እገኛለሁ ብሎ የተናገረ አምላክ የተናገረው ስለማያስቀር ላያደርግ ስለማይናገር ዛሬ በቤቱ በስተን ተገኝተናልና ለሁላችን የሚረባንን እንዲያስተምረን የእሱ መልካም ፈቃዱ ይሆንልን።
እስካሁንም በልዩ ልዩ መንገድ ሲያስተምረን ቆይቷል። በኪዳኑ በጸሎቱ እንደዚሁም ደግሞ በክፍል አንድ ትምህርቱ ለመምህራችን ቃለ ሕይወትን ያሰማልን። በሚገባ ስንማር በዝማሬውም ሲያስተምረን ቆይቷል። አሁንም የሚያስተምረን እግዚአብሔር ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ቆሞ ምን የሚለው ነው የሚለው? ሚዜ ቆሞ የሚሰማው ሚዜው በማን ድምፅ? በሙሽራው ድምፅ ደስ ይለዋል። ይሄ ነው። ይህን ቃል የተናገረው ማን ነው ብለናል? መጥምቀ መለኮት ቅዱስ ዮሐንስ። በረከቱ በሁላችን ላይ ይደረብን። እድለኛ ሰው ነው። የብሉይ ኪዳን መጨረሻ፣ የአዲስ ኪዳን መጀመሪያ፣ የብሉይ ኪዳንን መፈጸም፣ የአዲስ ኪዳንን መጀመር ያበሰረ፣ ጌታውን ያጠመቀ፣ በመለኮት ላይ እጁን የጫነ ቅዱስ ሰው ነው። በረከቱ በሁላችን ላይ ይደረብን። ታዲያ ስለ ቅዱስ ዮሐንስ ያው ሕይወቱን በተለያየ ጊዜ እንሰማለን። ያደገው በበረሃ ነው። ምግቡ የበረሃ ማር ነው፣ አንበጣ ነው። ልብሱ የግመል ጠጉር ነው። ባህታዊ ነው፣ ድንግል ነው፣ ነቢይ ነው፣ ሰማዕት ነው። ይሄ ታላቅ ሰው ጌታን ካጠመቀ በኋላ ለጌታ ደቀ መዛሙርቱን አሳልፎ ሰጥቶ ነበረ። ከኔ በኋላ የሚመጣው እሱ ከኔ ይበልጣል፣ ስለኔ ከኔ በኋላ አለ፣ ከኔ በፊት ነበር ያልኳችሁ እሱ ነው፣ እሱን ስሙት፣ እሱን ተከተሉት ብሎ ክርስቶስን መስክሮ ከደቀ መዛሙርቱ ጋር ካስተዋወቃቸው በኋላ ዮሐንስ በቤተ ራባ ማዶ ያጠምቅ ነበረ። ሕዝቡም ወደ እርሱ ይሄዱ ነበር። በዚያም ውሃ ስለነበረ ያጠምቅ ነበረ። ታዲያ በዮርዳኖስ ማዶ በቤተ ራባ ክርክር ሆነ። ምን ሆነ? አሁን ልብ ብላችሁ ስሙ። የጌታ ደቀ መዛሙርት ሐዋርያትና የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዛሙርት ሁለቱ ተከራከሩ። እየሰማችሁ ነው? የሚከራከሩት ማን ናቸው? የዮሐንስ ተማሪዎችና የጌታ ደቀ መዛሙርት ሐዋርያት። በሁለቱ መካከል ክርክር ሆነ። በጣም የሚደንቀው ግን ዳኞቹ አይሁዶች ናቸው። በአይሁድ ዳኝነት ነው የሚከራከሩት። አይሁድ ደግሞ ዮሐንስንም አይወዱም፣ ጌታንም አይወዱም። የዮሐንስንም ደቀ መዛሙርት አይፈልጉም፣ የጌታንም ደቀ መዛሙርት አይፈልጉም። የማይወዷቸው የሚጠሏቸው ለመዳኘት ቁጭ አሉ። በአይሁድ ዳኝነት በጌታ ደቀ መዛሙርትና በዮሐንስ ደቀ መዛሙርት መካከል ምን ተደረገ? ክርክር። የክርክሩ ምክንያት ምንድን ነው ከተባለ የዮሐንስ ደቀ መዛሙርት ክርስቶስ ማጥመቅ አይገባውም ባዮች ናቸው። ሐዋርያት ደግሞ ማጥመቅ የሚገባው ዮሐንስ ሳይሆን ጌታ ነው፣ ሁሉም ማጥመቅ የሚገባቸው የእኛ መምህሮች ናቸው ባዮች ናቸው። የጌታ ደቀ መዛሙርት ዮሐንስን አያጥምቅ ይላሉ። የዮሐንስ ደቀ መዛሙርት ደግሞ ክርስቶስ ማጥመቅ አይገባውም ይላሉ። የሚያነሱት ምክንያት የዮሐንስ ደቀ መዛሙርት ጥምቀትን ቀድሞ የጀመረ ዮሐንስ ነው። ማን ነው የጀመረው? ዮሐንስ ነው። የእናንተ መምህር ጥምቀትን ከእኛ መምህር ኮርጆ ሊያጠምቅ አይገባው፣ ማስተማርና ማጥመቅ የሚገባው ዮሐንስ ነው ባዮች ናቸው። ሐዋርያት ደግሞ የእናንተ መምህርማ ስለ እኛ መምህር መስክሯል። ምን ብሏል? ከእኔ ይበልጣል፣ እኔ የጫማውን ጠፍር እንኳን ሊሸከም አይገባኝም፣ ስለዚህ እሱን ተከተሉት ብሎ አምኖ መስክሮ ሰጥቷል። ስለዚህ ከመሰከረ በኋላ የእኛ መምህር ማስተማርና ማጥመቅ ይገባዋል ባዮች ናቸው። ይህን የሁለቱን ክርክር የሁለቱን ወገኖች አይሁድ ሰሙና አንድ ፍርድ ፈረዱ። ማጥመቅና ማስተማር የሚገባው ዮሐንስ ሳይሆን ክርስቶስ ነው አሉ። ለማን ፈረዱ? ለክርስቶስ። ፈራጆቹ እነማን ናቸው? ክርስቶስን የሰቀሉት አይሁድ። አሁን እዚህ ላይ አይሁድ ለክርስቶስ ያደሉ ይመስላል፣ ወይም እውነተኞች
ይመስላሉ። አይደለም። ዮሐንስ አፈወርቅ ይሄንን ቃል ሲተረጉም አይሁድ አንድ ስሌት ሰርተዋል። በቀመር ነው። እኛ ማጥመቅ የሚገባው ክርስቶስ ነው ብለን እንፍረድ። ምክንያቱ ደግሞ ዮሐንስማ በገዛ አንደበቱ እኔ ታናሽ ነኝ፣ እሱ ታላቅ ነው፣ እኔ ምድራዊ ነኝ፣ እሱ ሰማያዊ ነው፣ እኔ ጊዜያዊ ነኝ፣ እሱ ዘላለማዊ ነው ብሎ ስለ ክርስቶስ መስክሯል። ስለዚህ የተመሰከረለት ክርስቶስ ማጥመቅ ይገባዋል ብለው ፈረዱ። ይሄን የፈረዱት ይላል ቅዱስ ዮሐንስ አፈወርቅ ክርስቶስን ስላከበሩት ወይም የዮሐንስን ምስክርነት የተቀበሉት አምነውበት ሳይሆን ለክርስቶስ ስንፈርድ የዮሐንስ ደቀ መዛሙርት ይቆጣሉ። ተቆጥተው ሄደው ለመምህራቸው ለዮሐንስ ይነግሩታል። ይነግሩታል። ሲነግሩት ዮሐንስ አይሁድም ፈረዱብህ፣ ደቀ መዛሙርቱም ፈረዱብህ፣ እሱም ማጥመቅ ፈልጓል፣ የአንተን ክብር፣ የአንተን ልዕልና፣ የአንተን ታዋቂነት እንዲሁ አፈር አስገብቶታል ብለው ሲነግሩት ዮሐንስ ይናደዳል፣ ይበሳጫል። ዮሐንስ ሲበሳጭ ሄዶ ከክርስቶስ ጋር ይጣላል። ዮሐንስና ክርስቶስ ከተጣሉ ወንጌል መሰበኳ ያቆማል፣ ምዕመናን ይበተናሉ፣ ክብራችን ወደ እኛ ይመለሳል ብለው የሰሩትን ሳባያችሁ። ዮሐንስንም አይወዱ ክርስቶስንም አይወዱ። እነሱ የሚፈልጉት ዮሐንስም ክርስቶስም እንዲጠፉ ነው። ህዝቡ እነሱን ብቻ እየተከተለ እነሱን እያመለከ እንዲኖር ነው የሚፈልጉት። ስለዚህ ልክ እነዚህ ሁለት ወገኖች ተካሰው ሲመጡ የዮሐንስና የጌታ ደቀ መዛሙርት ተካሰው ሲመጡ ደስ አላቸው። ከተጣሉልንማ ጥሩ ነው፣ እርስ በርሳቸው እያጣላን ወንጌል መስበካቸውን እናስተዋቸዋለን ብለው ለክርስቶስ ፈረዱ ይላል። ዛሬም ዓለም ስራዋ ይሄው፣ ሰይጣን ዓላማው ይሄው። ምንም ነገር ሲያደርግ የሚያተርፍ ነገር አለ፣ የሚያተርፈው ነገር አለ። ለምሳሌ ክርስቲያኖች እርስ በርሳቸው ሲጣሉ ሰይጣን ያተርፋል፣ ክርስትና ይደክማል፣ ቤተ ክርስቲያን ትጠፋለች፣ ምዕመናን ይጎዳሉ። ስለዚህ ሰው ከእግዚአብሔር አንድነት ይለያል። ለዚያ ነው አንድ ወገን በአንድ ወገን ላይ ሲያስነሳ፣ አንዱ ሲያጠቃ ሌላው ሲጠቃ የምትጎዳው በመካከል ማናት? ቤተ ክርስቲያን። ሁለት ካህናት ቢጣሉ ጉዳቱ ላይ ነው ቤተ ክርስቲያን ላይ። ሁለት ምዕመናን ክርስቲያኖች እርስ በርሳቸው ቢጣሉ ቤተ ክርስቲያን። ስለዚህ ሰይጣን ይሄንን እቅድ አቅዶ ስራ ይሰራል። ዛሬ የተጀመረ አይደለም። ጌታንና ዮሐንስን ሊያጣላ ሊያለያይ፣ ወይም ይሄ ብዙ ትንቢት የተነገረለት ብዙ ሱባኤ የተቆጠረለት ሕገ ወንጌልን ለማጥፋት ምን ያክል ስራ እንደሰራ ማሳያ ነው በአይሁድ ላይ ያለው ማለት ነው። ዛሬም እኛ ኢትዮጵያውያን እርስ በርሳችን ስንጣላ፣ በነገራችን ላይ የሚያሸንፍ የሚሸነፍ ኑሮ አይደለም። ሀገር ይከስራል፣ ትውልድ ይጠፋል፣ ሃይማኖት ይቀዘቅዛል፣ ምግባር ይጠፋል። ይሄን ስለሚፈልግ በተለያዩ ፈረሶች አሉት ዲያብሎስ ሰይጣን። አንዳንዴ በነጮቹ ይመጣል፣ በምዕራባውያኑ ይመጣል፣ በጥቁሮቹ ይመጣል። እኛ በማናውቀው መልኩ የተደገፈው ያጠቃ ያሸነፈ የሚመስለው ብዙዎች የደገፉት ጉልበት ያገኘ ይመስለዋል። ዓላማው ግን እሱ ጎልቶ እንዲወጣ እንዲያሸንፍ ሳይሆን ሀገርን እንዲያጠፋ ነው። በአሜሪካን ሀገር አንድ ብዙ ሀብት የነበረውን ሰው ሚስቱ ካንተ ጋር መኖር አልፈልግምና ንብረት አካፍለኝ ስትል ጠበቃ ቆማ ፍርድ ቤት ከሰሰችው አሉ። እና ባሏ በዛ በክርክር ላይ ለሚስቱ መልስ ምን አለ? መጀመሪያ ስንጋባ ሰው አላስተዋወቀንም። ይሄን ሁሉ ንብረት ያፈራ ነው እኔና አንቺ ብቻ ነን። አሁን አንቺም ጠበቃ እኔም ጠበቃ ብናቆም ብንካሰስ በመካከል የሚጠቀሙ ጠበቆቻችን ናቸው።
ስለዚህ እኔና አንቺ ተስማምተን ለምን ሀብታችንን አንካፈልም ማለት ይባላል። ዛሬም በእውነት ወንዝ ለይተን ድንበር ለይተን ቋንቋ ለይተን እኛው ኢትዮጵያውያን ስንጨቃጨቅ፣ ስንገዳደል፣ ስንጣላ የሚጠቀሙት ሌሎች ናቸው። እኛ እንከስራለን። ሁሉም አክሳሪ ነው። ስለዚህ አይሁድ ይሄንን ቀመር ሰርተው ይሄንን ሂሳብ አሰልተው ሄዱ፣ ፈረዱ። እያሉት አልቀረም። የዮሐንስ ደቀ መዛሙርት እሳት ለብሰው እሳት ጎርሰው በመምህራቸው ላይ ስለተፈረደበት ወይም ለክርስቶስ ስለተፈረደ ወደ ዮሐንስ ሄዱ። መምህር ሆይ አሉት። ዮሐንስን በዮርዳኖስ ማዶ ከአንተ ጋር የነበረው እሱ አይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት ሰው ያጠምቃል አሉት። ምን ይላል? አሁን የአይሁድ ሂሳብ ሰርቷል በትክክል። እንዲህ ስንላቸው ሄደው ተቆጥተው ለዮሐንስ በንዴት እንደው ያልተባለውን ጨምሮ ይነግሩታል። የሚያናድደውን የሚያነሳሳውን በዚህ ምክንያት ተቆጥቶ ከክርስቶስ ጋር ይጣላል ብለው ነው ያሰቡት። ስለዚህ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት ያ ሰው ያጠምቃል አሉት። ምን ይላል? ያጠምቃል ብቻ አይደለም፣ ህዝቡ ሁሉ ወደ እርሱ ይሄዳል ማለት። ህዝቡ ሁሉ ለማ ይሄዳል። አሁን ይሄ ንግግር ምንድን ነው ካላችሁ፣ አስቆመው፣ ከልክለው፣ ተጣላው፣ እረፍ በለው የሚል መልእክት ነው። ስለዚህ ያጠምቃል፣ ህዝቡ ሁሉ ወደ እርሱ ይሄዳል አሉት። ያን ጊዜ ዮሐንስ ምን አለ? እይክ ነሲያ ጸጋ ለሊሁ፣ ማንም ከሰማይ ጸጋን ካልተሰጠው በቀር ለራሱ ጸጋን መውሰድ የሚችል ማንም የለም አላቸው። ከየት ካልተሰጠው በቀር? ከሰማይ። ማጥመቅ ከሰማይ፣ ማስተማር ከሰማይ። ምንም አይነት ስራ ከየት ነው? ጸጋ ሁሉ ከየት ነው? እይቅ ለነሲያ ጸጋ ለሊሁ ወይም እንትን ዘእንበለዘታው ወይም ሰማይ፣ ከሰማይ ካልተሰጠው ማንም ለራሱ ጸጋ መውሰድ አይችልም። ያ ማለት ምንድን ነው? እኔ ባጠምቅ፣ ብማር፣ ባስተምር፣ ተአምራት ባደርግ፣ ብዘልፍ፣ ብገስጽ፣ እውነት ብናገር ይህን ሁሉ ያገኘሁት ከማን ነው? ከሰማይ። ይህን ሁሉ ያገኘሁት ከሰማይ። ማንም ከሰማይ ካልተሰጠው በቀር ለራሱ ጸጋ መውሰድ የሚችል ማንም የለም ማለች። እናንተ ጥምቀቱ በራሴ በግሌ በእውቀቴ ያገኘሁት እንዳይመስላችሁ፣ ሁሉ ከየት ነው? ስለዚህ ምን አለ? ከምድር የተገኘ ምድራዊ ነገር ይናገራል አለ። ከሰማይ የመጣ ደግሞ ሰማያዊ ነገር ይናገራል። ስለዚህ እኔ ከምድር ነኝ፣ እሱ ከየት ነው? ከሰማይ ነው አለና ከኔ በኋላ የሚመጣው ከኔ ይበልጣል ብዬ እንደተናገር እናንተ ተመሰክራላችሁ አላቸው። የራሱን ደቀ መዛሙርት እኔ ፍጡር ነኝ፣ እሱ ፈጣሪ ነው። እኔ ምድራዊ ነኝ፣ እሱ ሰማያዊ ነው። እኔ ጊዜያዊ ነኝ፣ እሱ ዘላለማዊ ነው። እኔ ፍጹም ሰው ነኝ፣ እሱ ግን አምላክ ነው ብዬ እንደመሰከርኩለት እናንተ ራሳቸው ምንድን ናቸው? ምስክሮች ናቸው። ይህን ካለ በኋላ ዘወቱ መርአት መርአዊ ውእቱ፣ ሙሽራይቱ ያለችው እርሱ ሙሽራ ነው አላቸው። ሙሽራይቱ ያለችው እሱ ምንድን ነው? ሙሽራ ነው። ወአርኩሰ ለመርአዊ ዘይቀውም ወይሰምዖ ፍሳይት ፈሳመን ተቃለ መርአዊ ወመርአት፣ ቆሞ የሚሰማው ሚዜ ግን በሙሽራው ድምፅ ደስ ይለዋል አላቸው። አሁን ልብ በሉ። ለደቀ መዛሙርቱ ተናደው ተቆጥተው ለመጡት ተማሪዎቹ የሚያረጋጋ ቃል የነገረበት መንገድ ምን አላቸው? የመጀመሪያው ማንም ከሰማይ ጸጋ ካልተሰጠው በቀር ለራሱ ጸጋ መውሰድ የሚችል የለም። ስለዚህ የኔ ጸጋ የተገኘው ከማን ነው? ከክርስቶስ ነው። ምክንያቱም ሰማያዊ ማን ነው?
ክርስቶስ ከሰማይ የመጣ እሱ ነው። ከምድር የተገኘሁት እኔ ነኝ። ስለዚህ እኔ ባጠምቅ ባስተምር ይህን ሁሉ ስልጣን ያገኘሁት ከእሱ ነው። እንደው ምን ይለዋል መሰላችሁ? ዮሐንስን ጨረቃ ይለዋል፣ ክርስቶስን ፀሐይ ይለዋል። ክርስቶስ ፀሐይ፣ ዮሐንስ ምን ይባላል? ጨረቃ። ለምን? እንደው ኤልሳቤጥን ምሽት እመቤታችንን ደግሞ ንጋት ይላታል። ይሄ ሳይ ወርት ተሰአማ ተራከባ ጽድቅ ወሰላም ተሰአማ፣ ምህረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ የሚለውን ቃል ቅዱስ ኤፍሬም ሶርያዊ ሲተረጉም እንዲህ ይላል፣ ምሽትና ንጋት ተገናኙ ይላል። ምን እንዳሉ? አሁን ተገናኝተው ያውቃሉ? አሁን ንጋት ላይ ያለነው አይደለም? ምሽት ደግሞ ገና ነው። አሁን ምሽት የናፈቀው ሰው ቢኖር አሁን ማግኘት ይችላል? እንደው እባክህ ደግሞ ትንሽ ቆይ 12 ሰዓት በኋላ ታገኘዋለህ ለምንድን ነው? ምሽት ላይ ሆኖ ንጋት የሚናፍቀው ሰው ቢኖር ማግኘት ይችላል? ወደው አይችልም፣ መጠበቅ አለበት። ግን ጽድቅና ሰላም ተገናኙ ተስማሙ የሚለውን ምሽትና ንጋት ተገናኙ ይላል። ተገናኝተው የማያውቁት ምሽትና ንጋት በአንድ ላይ ምን ሆኑ? ምን ማለት መሰላችሁ? ቅድስት ኤልሳቤጥና ድንግል ማርያም ተገናኙ። ምሽት የጨረቃ መገኛ ናት። ንጋትስ የፀሐይ ንጋት እመቤታችን፣ ፀሐይ ክርስቶስ፣ ምሽት ኤልሳቤጥ፣ ጨረቃ ዮሐንስ። በምሽት የሚወጣው የጨረቃው እናትና በንጋት የምትታየው የፀሐዩ እናት ድንግል ማርያምና ቅድስት ኤልሳቤጥ ሁለቱም ምን አሉ? የጌታዬ እናት ወዴት የመጪ ዘንድ እንዴት ይሆናል? ድምፅሽ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ብላለች። ያ ማለት ኤልሳቤጥና ድንግል ማርያም ተገናኙ ለማለት ነው። እና ጨረቃ ይባላል ዮሐንስ። ምን ይባላል? ጨረቃ። ቅዱስ ዮሐንስ ወንጌላዊ ስለ ቅዱስ ዮሐንስ መጥምቅ ሲመሰክር እንዲህ አለ፣ እርሱ ስለ ብርሃን ሊመሰክር መጣ እንጂ እሱ ግን ብርሃን አልነበረም ይላል። ሰምታችሁኛል? በዮሐንስ ወንጌል ምዕራፍ 1 ላይ እኮ ነው ዮሐንስ መጥምቅም እሱ ስለ ብርሃን ሊመሰክር መጣ እንጂ ራሱ ግን ምን አልነበረም? ብርሃን አልነበረም። ያ ማለት ምን መሰላችሁ? ብርሃን ፀሐይ ናት። ጨረቃ ብርሃኗን የምታገኘው ከፀሐይ ነው። ከማን ነው? ቀን ከፀሐይ ተሰበስብና ሌሊት ደግሞ ምን ትላለች? ታበራለች። ስለዚህ ቅዱስ ዮሐንስም ዓለም በጨለመበት ጊዜ ሰው በመንጸፈ ደይን ወርቆ በግራ ጋር ተጠቅጥቆ አዝኖ ተክዞ ተዋርዶ ባህሪው ጎስቁሎ በነበረበት በጨለማው ዘመን ፀሐይ ከሆነው ከክርስቶስ ትምህርቱን ጥምቀቱን አግኝቶ የሚያበራ ነበረ። ለዚያ ነው ዮሐንስን ጨረቃ ክርስቶስን ሲመሰክርለት እሱ የሚያበራ የማይጠፋ ፋና ነበረ ይለዋል። የሚያበራ ምንድን ነው? ጨረቃ። ስለዚህ ማንም ከሰማይ ጸጋን ካልተቀበለ በቀር በራሱ ምንም ማድረግ ሊችል አይችልም፣ ምንም አያደርግም። ስለዚህ እኔ ባጠምቅ ድንግል ብሆን ሰማዕት ብሆን ባስተምር ይህን ሁሉ ያገኘሁት ከማን ነው? ከክርስቶስ ነው፣ መምህሬ ክርስቶስ ነው ብሎ መሰከረ። ቀጠለና ምን አለ? ወአርኩሰ ለመርአዊ የቆሞ የሚሰማው የሙሽራው ሚዜ በሙሽራው ድምፅ ምን ይለዋል? ዮሐንስ አፈወርቅ ምን መሰላችሁ? ዮሐንስ ምን ነካው ይላል። የሙሽራው ምንድን ነው ያለው? አሁን ራሱን እዚህ ጋር ምን ብሎ ነው የነገረን? ሚዜ አይደለም? ክርስቶስን ሙሽራ ራሱን የሙሽራው ሚዜ አድርጎ ነው የነገረን። ቀድሞ ግን ስለ ክርስቶስ የመሰከረው ምስክርነት ያነሳል። ቀድሞ ዮሐንስ ሲያስተምር ሲያጠምቅ አይተው ይመጣል የተባለው ክርስቶስ ሳይሆን አይቀርም ብለው ተናገሩ። ማንን? ዮሐንስ ሲያስተምር ዮሐንስ ሲያጠምቅ አዩትና አይፈራም አያፍርም። በቤተ መንግስት በር ላይ ቆሞ እይደለወከ ታውስብ ብእሲተ እቡከ ፊልጶስ
ሄሮድስ ሆይ የወንድምን ሚስት ታገባ ዘንድ አይገባህም እያለ ንጉሱን ሳይፈራ ይገስጻል። ስለዚህ ጭካኔውን፣ ትምህርቱን፣ ተአምራቱን አይተው ዮሐንስን ብዙዎች እየመጡ ይሉት ነበረ። ይመጣል የተባለው ትንቢት የተነገረለት ሱባኤ የተቆጠረለት ክርስቶስ ነው ብለው ስለ ዮሐንስ ተናገሩ። ያን ጊዜ ምን አለ ዮሐንስ? እኔ የጫማውን ጠፍር ልፈታ የማይቻለኝ የማለት ከኔ በኋላ የሚመጣው እርሱ ከኔ ይበልጣል። የጫማውን ጠፍር እንኳን ልፈታ የማይገባኝ፣ በሌላ ወንጌል ላይ ደግሞ ጫማውን ልሸከም እንኳን የማይገባኝ ነኝ አለ። ምኑ ልሸከም? ጫማውን ልሸከም እንኳን አይገባኝ። የጫማውን ጠፍር መፍታት አይገባኝ። አነ አጠምቀክሙ በማይ ለንስሐ ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት። እኔ ለንስሐ የሚሆን ጥምቀት በውሃ አጠምቃለሁ፣ እሱ ግን በመንፈስ ቅዱስ እሳትነት ያጠምቃል ብሎ ተናግሯል። እና የቀድሞ ምስክርነት ስናይ እኔ የጫማውን ጠፍር ልፈታ አይቻለኝም ወይም ጫማውን ልሸከም አልችልም ካለ በኋላ እዚህ ጋር መጣና ደግሞ ቆሞ የሚሰማው የሙሽራው ሚዜ በሙሽራው ድምፅ ደስ ይለዋል። እዚህ ጋር ራሱን ሚዜ ያደረገ፣ እዚያ ግን ለሎሌነት እንኳን አልበቃሁም፣ የጫማውን ጠፍር እንኳን ልፈታ አይቻለኝም ያለው ዮሐንስ ምን ነክቶት ነው ጫማ መፍታት አልችልም ከማለት ወደ ሚዜነት ራሱን ያሳደገው? ምን አግኝቶ ነው ይላል። ሁለቱም እንደየግብራቸው ተናግሯቸዋል። ቀድሞ እኔ የጫማውን ጠፍር ልፈታ አይቻለኝም ያለው የክርስቶስን ታላቅነት ሊነግረን ፈልጎ ነው ይላል። ምኑን ሊነግረን ፈልጎ ነው? እግዚአብሔር ወልድ መድኃኔ ዓለም ኢየሱስ ምን ያክል ታላቅ ገናና ኃያል ከሃሊ አምላክ እንደሆነ ሲነግረን እኔና እሱን እንዳታነጻጸሩ፣ እኔ ባጠምቅ በውሃ ነው፣ እኔ ባጠምቅ በምድር ነው፣ እኔ ባጠምቅ ለንስሐ ነው፣ እሱ ግን የሚያጠምቀው ጥምቀት ለመንግሥተ ሰማያት ነው። ስለዚህ እኔ የጫማውን ጠፍር ልፈታ አይገባኝም ሲል ክርስቶስ ምን ያክል ታላቅ እንደሆነ ነገረን ይላል። እዚህ ጋር መጥቶ ደግሞ ሎሌ መሆን አልችልም ያለው ዮሐንስ ምንድን ነኝ አለ? ሚዜ ነኝ አለ። ለምን ራሱን ወደ ሚዜነት አሳደገ? የመጣለትን ክስ ቅድም አይተናል። ክርስቶስ ከብሯል። ክርስቶስ ዝናው እየወጣ ነው። ሕዝቡ ክርስቶስን መከተል ጀምሯል። ስለዚህ ሳይቃጠል በቅጠል እንዲሉ አሁን አስቁመው አሉት። አሁን ምን በለው? አስቁመው ማለት ሰው እንዳያውቀው አድርግ፣ ክብሩ እንዳይገለጥ አድርግ፣ እንዳያጠምቅ ከልክለው አሉት። ስለዚህ ምን አላቸው? እኔ እኮ ሚዜ ነኝ አላቸው። ምንድን ነኝ? አሁን ደግሞ በክርስቶስ መክበር ምን ያክል ደስተኛ እንደሆነ ሊነግራቸው ሚዜ ነኝ ያለው ክርስቶስ በመክበሩ፣ የክርስቶስ ክብር በመገለጡ፣ ክርስቶስ በዚህ ምድር ላይ ስራ በመስራቱ ምን ያክል ደስተኛ እንደሆነ ደስታውን ሊገልጥልን ሲፈልግ ምን አለ? እኔ ሚዜ ነኝ አለ። ቅዱስ ዮሐንስ አፈወርቅ ምን ያህል በሙሽራው ሰርግ ላይ ሎሌዎችና ሚዜዎች ደስታቸው እኩል አይደለም። ምናቸው? እኩል ደስ ሊላቸው አይችሉም። ሎሌዎች ደስ አይላቸውም። ሚዜዎች ግን ደስታቸው ድርብ ነው አይደለም? ሙሽራው ሲከብር ሲያዩ ሙሽራቸውን የኛ ሙሽራ እንዲህ ነው እያሉ ደስታቸው ከፍ ያለ ነው። ስለዚህ የክርስቶስ ክብር በመገለጡ ደስታዬ የሚዜዎችን ያክል ነው ሲላቸው፣ ለምሳሌ በሙሽራው ሰርግ ላይ ሎሌ ታዛዥ ነው፣ ስራ ላይ ምን ላይ ነው? ሚዜ ግን አጊጦ እንደ ሙሽራው ለብሶ ክብረ ወንበር ላይ ነው። የሚገኙበት ቦታ ይለያያል። ሎሌዎች የሰርግ ዕለት ስራ ይበዛባቸዋል። የቆመውን ቁረጡ፣ የተጋደመውን ፍለጡ፣ ውሃ ቅዱ፣ አሳልፉ፣ አስተናግዱ፣ ዕቃ ቅቡ። ምን አለ ይሄ ሰርግ አልፎ ተገላግለን ይላሉ ሎሌዎች። ይበሳጫሉ፣ ደስተኞች አይደሉም። ሚዜዎች ግን ደስ ይላቸዋል። ስለዚህ የክርስቶስ ክብር በመገለጡ የማዝን የምከፋ እንዳይመስላችሁ። እኔ ሚዜ ነኝ ያለበት ምክንያት ራሱን ወደ ክርስቶስ ክብር ለማስጠጋት ፈልጎ አይደለም። የሙሽራው ሰርግ ዕለት ሚዜዎች
ደስ የሚላቸውን አይነት ደስታ እኔም የክርስቶስ ክብሩ ሲገለጥ ደስ ይለኛል አላቸው። ስለዚህ ቀድሞ ሎሌ ነኝ ያለው የክርስቶስ ክብሩ ምን ያክል የዮሐንስን ክብሩን አይተዋል። የኔን ክብር አይታችኋል፣ በእኔ ክብር ተደንቃችኋል አይደለም? እንዲህ ክቡር ያላችሁት ዮሐንስ የሚመጣው የክርስቶስን ጫማውን እንኳን ሊሸከም አይገባም ሲባል ታዲያ ዮሐንስ ጫማውን ሊፈታለት የማይቻለው ሰው ምን አይነት ክብር ያለው ሰው ቢሆን ነው ብለው ክብሩን እንዲያውቁ አደረጋቸው። እዚህ ጋር ደግሞ ለደቀ መዛሙርቱ እኔ ሚዜ ነኝ በማለቱ ክርስቶስ በመታወቁ በመገለጡ በመምጣቱ ምን ያክል ደስተኛ እንደሆነ ነገራቸው። ደስታውን ሲነግራቸው ግን ምን አለ? ዘይቀውሞ ይሰምዖ ቆሞ የሚሰማው ሚዜ። ቆሞ ምን የሚለው? ዘይቀውሞ ይሰምዖ ቆሞ የሚሰማው የሙሽራው ሚዜ በሙሽራው ድምፅ ደስ ይለዋል አላቸው። እንዴት ሆኖ የሚሰማው? ዮሐንስ አፈወርቅ ምን አለ መሰላችሁ? ቆሞ የሚሰማው ነው ያለው ይላል። ቆሞ ምን የሚለው? ተኝቶ አላለም፣ ተቀምጦ አላለም፣ ወድቆ አላለም። ምን ሆኖ? ቆሞ። መቆም ማለት መጽናት ማለት ነው። ምን ማለት ነው? ጸንቶ የሚሰማው ማለት ነው። ጸንቶ የሚሰማው ቆሞ የሚሰማ ማለት በጽናት ሆኖ በእምነት ሆኖ የሚሰማው። ስለ ክርስቶስ ዮሐንስ በመናገሩ ክርስቶስን በማስተዋወቁ ስለ ክርስቶስ በመመስከሩ ዮሐንስ ብዙ መከራ ደርሶበታል። ታስሯል። የመጨረሻውንም እንደምናውቀው ዮሐንስ በወህኒ ቤት ሳለ አንገቱ ተቆርጦ ነው የሞተው። ነገር ግን የሁሉ መከራ ሲደርስበት በክርስቶስ ላይ የነበረው እምነት አልቀነሰም፣ እንደነበረ ነው። ቀድሞ እኔ ጫማውን ጠፍር ልፈታ አይቻለኝም ብሎ በሚያምነው እምነት ጸንቶ ነው የመሰከረው። ስለዚህ በእምነት ጸንቶ ክርስቶስ ሲያስተምር የሚሰማው በሙሽራው ድምፅ ምን ይለዋል? ደስ ይለዋል አላቸው። እና ጸንቶ መስማት፣ ጸንቶ ምን ማለት? ጸንቶ መስማት። ዛሬ የምንማረው ጸንቶ መስማትን። ጸንቶ ምን ማለት? አሁን ጸንተን እንዳንሰማ ብዙ እንቅፋት አለ። ቅድም እንዳነሳ ብዙ እንቅፋት ይመጣል። እንቅፋቱ ብዙ ነው። ወንጌል እንዳይሰበክ፣ ቤተክርስቲያን መንፈሳዊ አገልግሎቷን በአግባቡ እንዳትሰጥ፣ የክርስትና እድገት እንዳይኖር፣ መንፈሳዊ ሕይወታችን እንዲቀጭጭ፣ ስነ ምግባራችን የተበላሸ እንዲሆን ብዙ መከራ ይመጣል። ስለዚህ ቆሞ መስማት። ቆሞ ምን ማለት? ቆሞ መስማት። መቼም ሁል ጊዜ የሚነገረን አለ በቅዳሴው መካከል ላይ ወንጌል ከመነበቡ በፊት ዲያቆኑ አንድ የሚያወጀው አዋጅ አለ። ቁሙ ወአጽምዑ ወንጌለ ቅዱሰ፣ ቅዱስ ወንጌልን ቆማችሁ ስሙ ይላል። ቆማችሁ ምን በሉ? ቅዱስ ወንጌልን ቆማችሁ ምን በሉ? ስሙ ይላል። ቆማችሁ ስሙ ሲል አንደኛው ከመቀመጫችሁ ብድግ ብላችሁ ስሙ ማለት ነው። ስለ ክብረ ወንጌል ነው። የምትሰሙትን ቃል አክብራችሁ ስሙት፣ ከመቀመጫችሁ ብድግ ብላችሁ ስሙት ነው። ሌላው ግን ቆሙ ወአጽምዑ ወንጌለ ቅዱሰ፣ ቅዱስ ወንጌልን ቆማችሁ ስሙ ማለት በጽናት በእምነት ሆናችሁ ምን በሉ? ስሙ። ጸንታችሁ ማለት ነው። እምነታችሁ ጸንቶ ቅዱስ ወንጌልን ቆሞ የሚሰማ በሙሽራው ድምፅ ምን ይለዋል? ደስ ይለዋል። ወንጌል ራሱ የምስራች ስለሆነ ደስ ያሰኛል። ምንድን ነው አሁን ምን ይላታል? ሰርፕራይዝ የሚባል ነገር አለ። ሰርፕራይዝ መደረግ የማይፈልግ ሰው አለ? ይሄ ድንገተኛ ደስ የሚያሰኝ ዜና መስማት ማለት ነው አይደለም? ያልተጠበቀ ነገር፣ ያልታቀደ ነገር ማድመጥ፣ ማየት፣ ማግኘት ሰው ደስ ይለዋል። ስለዚህ ወንጌል ማለት ያችናል፣ የምስራችናል። በእውነት የምስራች ምንድን ነው? መንግስተ ሰማያትን ትወርሳላችሁ። የምስራች አይደለም ነው አይደለም? ተማሪዎች በሚመረቁበት በበዓላቸው ቀን ላይ አንድ የሚወደድ የተከበረ ጥሩ ደሞዝ የሚከፍል አንድ ካምፓኒ መጥቶ ዛሬ ሁላችሁም የኛ የካምፓኒያችን
ባልደረባ ሆኗቸዋል። ብዙ ደሞዝ ታገኛላችሁ። ከዚህ የበለጠ ዜና መስማት ይፈልግ ሰው አለ? ደስ ያሰኛል። እና ወንጌልን ስንሰማ መንግሥተ ሰማያትን ትወርሳላችሁ። ይሄ ደስ አይልም? ሌላው ደግሞ ጠላታችሁ ጠፋ። ይሄስ በቃ ወንጌል ማለት የምስራች ናት። ወልደ እግዚአብሔር እንደነገሰ፣ ሞተ ሥጋ ሞተ ነፍስ እንደጠፋ፣ ዲያብሎስ እንደተዋረደ፣ ወልደ እግዚአብሔር ክርስቶስ እንደነገሰ፣ ገነት እንደተከፈተ፣ ባህሪያችን እንደተለወጠ፣ ሞታችን እንደጠፋ ይሄንን መስማት በራሱ የምስራች ነው። ደስ ያሰኛል? ያሰኛል? ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ። ቆሞ የሚሰማው በሙሽራው ድምፅ ደስ ይለዋል። ወንጌል የሙሽራው ድምፅ ናት። የማን ድምፅ ናት? የሙሽራው ድምፅ ናት። ሙሽራው ክርስቶስ ነው። አያችሁ፣ በሙሽራው ድምፅ ደስ ይለዋል ማለት ምእመናን። ሌላው እኛም የክርስቶስ ሚዜዎች ነው። ሚዜ ማለት ልብ በሉ፣ ሚዜ ተብሎ የተገለጠው ክርስቶስ እኛ በምናውቀው አይነት ሚዜ አይደለም። ክርስቶስ ቤተ ክርስቲያን ሙሽራው ናት፣ ሙሽራይቱ ናት። ሙሽራው ክርስቶስ ነው። ምእመናን ደግሞ ሚዜዎች ነው። ሚዜ ማን ነው ካላችሁ፣ ሙሽራው ክርስቶስ ሲመሰገን ደስ የሚለው እሱ ሚዜ ነው። ማን ሲመሰገን? ስለዚህ ሁላችን ምኖች ነው ማለት ነው። ለክርስቶስ የምንዘምር የሙሽራውን ደስታ ማየት፣ የሙሽራው ክብር ሲገለጥ ማየት የምንወድ ሁላችንም ምኖች ነን? ሚዜዎች ነን። ስለዚህ ዮሐንስ እንደነገረን ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ፣ ቆሞ የሚሰማው ሚዜው በሙሽራው ድምፅ ምን ይለዋል? ደስ ይለዋል። ስለዚህ ክርስቶስ በእውነት የባሕርይ አምላክነቱ ሲነገር፣ ተአምሩ ሲነገር፣ ድንቅ ስራው ሲመሰከር፣ የክርስቶስ ወንጌል ስጋዌው፣ እርገቱ፣ ትንሣኤው ሲነገር ደስ ያሰኘናል ማለት ነው። ምክንያቱም ወንጌል በአጠቃላይ ዲያብሎስ እንደተሻረ፣ ክርስቶስ እንደነገሰ፣ ሞት እንደጠፋ፣ ሕይወት እንደቀረበ ስለምትናገር ይሄንን የሚሰማ ደስ ይለዋል። ምን ይለዋል? ደስ የምታሰኘዋን የምስራችን ወንጌልን በእውነት ጸንተን እንድንሰማ እግዚአብሔር ይርዳል። አሁን ፈተናው ጸንተን እንዳንሰማ ፈተናው የእርስ በርስ ግጭቱ፣ መለያየቱ፣ ዘረኝነቱ ብንለው ይህ በሃይማኖት በምንሽም የሚመጣብን የሚያውቀን በሙሉ ደስ የምታሰኘዋን ቃል ቆመን እንዳንል ነው እንዳንሰማ። አሁን የዮሐንስ ደቀ መዛሙርት ይዘውለት የመጡት ዜና ቆሞ እንዳይሰማ የሚያደርገን ክርስቶስ ለማስተማር ቆሞ እያስተማረ ነው። ስለዚህ የሚያስተምረው ትምህርት ቆሞ እንዳይሰማ አስቆሞ እንዳይናገር አድርገው የሚል ነው። ዛሬም ወንጌል እንዳይነገር ምእመናን በእምነታቸው እንዲያፍሩ አንገታቸው ላይ ባለው ማኅተም እንዲሸማቀቁ የሚያደርግ ብዙ መከራ እያየን ነው። ስለዚህ ጸንቶ መስማት፣ ጸንቶ ምን ማለት? እግዚአብሔር አምላካችን መከራውን የሚያስችል ጫንቃ ለሁላችንም ይስጠን። መቼም እግዚአብሔር መከራውን ያርቅልን። መከራው የማይርቅ ከሆነ ፈቃዱ ከሆነ ደግሞ መከራውን የምንችልበት ሰውነት እግዚአብሔር ያደለን። ቆሞ መስማት ቅዱስ ዮሐንስ የነገረን ይሄንን ነው። ዘይቀውም ወይሰምዖ፣ ቆሞ የሚሰማው ሚዜው በሙሽራው ድምፅ ምን ይለዋል? ደስ ይለዋል። ሌላው ቆሞ የሚሰማ ከሆነ መቼም ሁላችን አንድ ተስፋ አለ። በዚህ ምድር ላይ ስንኖር ተስፋችን እዚህ ምድር ላይ ያለው መከራ እንዲርቅልን አይደለም። በነገራችን ላይ መከራ የክርስቲያኖችም የቤተ ክርስቲያንን መታወቂያቸው ነው። ምናቸው ነው? መታወቂያ ነው። ያኔ ዓለም ቢጠላችሁ ቢገፋችሁ ብሎናል አይደለም? ዓለም ይጠላቸዋል፣ ይገላቸዋል። እናንተ ታለቅሳላችሁ፣ ዓለም ደግሞ ደስ ይለዋል። እናንተ የሚያሳድዷችሁ የሚያስጨንቋችሁ ሰዎች ደስ ይላቸዋል ብሎናል። ያ ማለት መታወቂያችን ነው። በዓለም ሳላችሁ መከራ አለባችሁ፣ ፈተና አለ። ስለዚህ እኛ ዛሬ እግዚአብሔርን ደጅ የምንጠናው የምንፈልገው እዚህ ምድር ላይ የመጣው መከራ እንዲያርቅልን አይደለም። እርግጥ ነው በጸሎታችን ይሄኛው መከራ ከዚያኛው መንግስት እንዳያስቀረን
ፈተና እንዳይሆንብን፣ ከእግዚአብሔር እንዳይለይን፣ ከዘላለም መንግሥት እንዳያስወጣን፣ በመከራው እንዳንጠለብ ወይ መከራውን አርቅልን፣ መከራውን አላርቅም ካልከን ደግሞ አንተ መከራውን የምንችልበትን ልቡና ስጠን ብለን እንጸልያለን እንጂ እዚህ ምድር ላይ ያለው መከራ ቢርቅ በእውነት ረሃቡ እንደው እንድንበላ እንድንጠጣ እንድንፈወስ ብቻ አይደለም እግዚአብሔር የምንፈልገው። ምክንያቱም ይሄ ቢሰጠንም ባይሰጠንም እኛ ተስፋችን የት ነው? በሰማይ ነው አይደለም? እርግጥ ነው እግዚአብሔር ምን ብሎናል መሰላችሁ? አንትሙሰ ህሱ መቅደመ መንግሥቶ ወጽድቆ ወዝንቱሰ ኩሉ ይትፌሰከክሙ። እናንተ አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላው በሙሉ ይጨመርላችኋል። ወይ ይላችኋል? አይ የሚጨመረው ምንድነው ከተባለ ሰላሙ ይጨመራል፣ ጤናው ይጨመራል፣ ምግቡ ልብሱ ይጨመራል። እዚህ የሚያስፈልገን ነገር ሁሉ ምን ይላል? ይጨመራል። ጭማሪ ነው። እኛ የምንኖረው በእውነት ክርስትናችን የምንመላለሰው የምንጸልየው ብዙ የምንደክመው እዚህ ምድር ላይ አለብን ያለው ችግር እንዲርቅልን ብቻ አይደለም። እኛ ዓላማችን አስቀድመን የምንፈልገው ከመንግሥተ ሰማያት አታውጣን፣ ከማኅበረ ቅዱሳን አትለየን። በእውነት የቅዱሳንን ማኅበር እንውሰድ እንውረስ። በዚህ ምድር እንድናመሰግን እንደው ሰማያዊው ምስጋና ከመላእክት ማኅበር አትለየን። ያም ብለን ስንጸልይ እግዚአብሔር ለእኛ የሚሆነውን ይሰጠናል። ባይሰጠንም እሱ የታመነ አምላክ ነው። ምንም አይደለም። ባይሰጠንስ እንደታመን እንደጎሰቆል እንድንኖር ቢወድስ መብቱ ማለት ነው፣ ፈቃዱ ከሆነስ። ስለዚህ የእግዚአብሔር ፈቃድ ከሆነ በእውነት እንደ ፈቃዱ እንድንኖር እግዚአብሔር ይርዳል። እሱ ቢያከብረንም ቢያዋርደንም፣ ቢሰጠንም ቢከለክለንም፣ ቢፈውሰንም ቢሰብረንም እሱ እንደወደደ አይደለም ተው የሚለው አለ። እኔ በጣም ከሚደነቅባቸው ሰዎች መካከል ኢዮብ ነው። መቼም ኢዮብን ሁላችሁም ታውቁታላችሁ ታሪኩን። ከኢዮብ በላይ መከራ የደረሰበት ሰው ይኖር ይሆን? እንደው ምሳሌ የሚሆን እንኳን የለም። ኢዮብ ግን ጸሎቱ ምንድን ነበረ? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን። ልጆቹ ሞተውበት ይሄንን አለ፣ ንብረቱ ጠፍቶ ይሄንን አለ። እንደገና ሰውነቱ ቆስሎ በእጁ ፔን ይዞ ጥፍሩ ወልቆ የቆሰለውን እያከከ ይሄንን አለ። ሚስቱ አየችውና እስከ መቼ አለችው። ምን አለችው? እስከ መቼ። አሁን ብዙ ክርስቲያኖች እስከ መቼ፣ መከራችን እስከ መቼ፣ የሞት ዜና እስከ መቼ፣ የስደት ዜና እስከ መቼ፣ የመፈናቀል ዜና እስከ መቼ፣ የውርደት ዜና እስከ መቼ፣ የመሳለቂያ ዜና እስከ መቼ የሚሉ አሉ። እንደወደደ እስከፈቀደ እግዚአብሔር ሲሆን መቼም ሲመጣ እኮ የሚቀድመው የለም። እንደው በመዘግየቱ የሚጎል ነገር ይኖር ይሆን? በመዘግየቱ እንደው ቀደም ቢል እኮ አንድ ነው፣ ሲመጣ ሁሉም ይስተካከላል። አልዓዛር ሞተ፣ ቀበሩት። በአራተኛው ቀን ክርስቶስ መጣ። እህቶቹ ተስፋ ቆርጠዋል። ትንሽ ቀደም ብለህ ቢሆን ኖሮ አሉት፣ አንተ ብትመጣ ኖሮ አይሞትብንም ነበረ። ያ ማለት በሽተኛ ማዳን እንጂ የሞተ ማስነሳት አትችልም እንደማለት እኮ ነው። እንደው ቀደም ብለህ ቢሆን ኖሮ አለችው፣ ወንድምሽ አልዓዛር ተኝቷል፣ አልሞተም። አልዓዛር ተነስ፣ እንደተገነዘ ወጣ። መግነዙን ፍቱለት እንዳይል። ክብር ምስጋና ለእግዚአብሔር ይሁንልን። በመዘግየቱ የሚፈጠር ችግር የለም። ባይዘገይ ኖሮ ይሄ አይጎልብንም አይባልም። እግዚአብሔር ሲመጣ ይስተካከላል። አሁንም ሲነሳ ይስተካከላል። እግዚአብሔር ብቻ በእውነት በምሕረት ዓይኑ ያየን፣ እንደ በደላችን አያደርግብን። እግዚአብሔርን መለመን እንደ በደላችን አታደርግብን፣ እንደ ምሕረትህ ማለት ነው። ስለዚህ እግዚአብሔር ቢዘገይም የሚቀርበው የለም እና እስከ መቻል እስከ ማእዜኑ ኢዮብ ተጠገሶ ለእግዚአብሔር እዚያሰ ባረኮሁ ወሙት። እስከ መቼ ትታገሰዋለህ? አሁንስ ስደበውና ሞት አለችው።
እየሰማችሁ የኢዮብ ሚስት ንብረት ሲጠፋ አየች፣ ልጆቻቸው ሲሞቱ አየች፣ ጤነኛ ባሏ ሲቆስል አየች። ብቻቸውን ሆኑ። አለ ከተባለ ሀብት ላይ ምንም የሌላቸው ለዚያው በሽተኛ ባል ይዛ ቀረች። ስለዚህ ሰይጣን አደረባትና ምን አለች? እስከ መቼ ትታገሰዋለህ? ስደበውና ሞት። ምን በለውና ስደበውና ምን በለው። እንዲሁ ዳህን ቢሆን እኮ ደስ ይል ነበር አይደል? ሰድቦ የሚድን እንኳን ቢሆን ቁስሉ ሰድበው ደግሞ ምን በል ሳይሰድብ ብንሞት ለማንም ወዴት ነው የምንሄደው? ቅዱስ ጳውሎስ ብሎናል አይደለ? እመኒ ሞትነ ወእመኒ ሐየውነ ለእግዚአብሔር ነነ። ብንኖርም ብንሞትም ለማን ነን? እና ስደብና ሞት አለችው። ዮሐንስ አፈወርቅ ሲተረጉም ምን አለ? ምን አይነት ሞኝ ሴት ናት አለ። ምን አይነት ሞኝ ሴት ናት! ድንጋይ ቢወድቅብህ ይሰብርሃል፣ ብትወድቅበትም ይሰብርሃል። ድንጋይ የሚሆነው ነገር አለ? ድንጋይ ቢወድቅብህ ድንጋዩ ይሰበራል? እኛ ብንወድቅበትስ? እያችሁ ድንጋይ ቢወድቅብህም ትሰበራለህ፣ ብትወድቅበትም ትሰበራለህ፣ ቢወድቅብህም ይሰብራል። ስለዚህ እግዚአብሔር ቢቆጣንስ እንጎዳለን። እኛ ብናኮርፈውስ ይጎዳል እግዚአብሔር? እግዚአብሔር እኮ ዓለምን ሳይፈጥር እምቅድመ ይፍጠር መላእክተ ለቅዳሴ ኢተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክትን የሰው ልጆችን ሳይፈጥራቸው ምስጋናው አልተቋረጠም፣ ክብሩ አልተቋረጠም። እኛ አይደለንም እግዚአብሔር የምናከብረው። ስለዚህ እኛ እግዚአብሔርን ብንቀየም ብናኮርፍ እንጎዳለን። እግዚአብሔር ቢቆጣንም እንጎዳለን። ስደብና ሞት አለች። እሱ ግን ምን አለ? እግዚአብሔር በጎን ሁሉ ሰጠን፣ ተቀበልነው፣ አመሰገንነው። ይሄንን ደግሞ አመጣ። ታዲያ ስለሰጠን ልናመሰግነው አይገባም? እግዚአብሔር ሰጠን፣ እግዚአብሔር ፈሳ፣ የእግዚአብሔር ስሙ የተመሰገነ ይሆናል። መጨረሻ የኢዮብን ሕይወት ካየን ተፈተንና ሂድና በዮርዳኖስ ውሃ ታጠብ አለ። ሕይወት ታጠበ። ያ ቁስሉ ርግፍ ባለ፣ ትሎቹ ረገፉለት፣ ጤነኛ ሰው ሆኖ ተመለሰ። ክብር ምስጋና ለእግዚአብሔር ይሁንልን። እንደገና ወደ ምስራቅ ሀገር ሄደ። አንድ ሚስት አገባ፣ 10 ልጆች ወለደ። መጨረሻ ያለውን ታስታውሳላችሁ? እግዚአብሔር ሆይ ሁሉን ታደርግ ዘንድ ቻይ እንደሆንክ አለ። ሁሉን ታደርግ ዘንድ ምን እንደሆንክ? ቻይ እንደሆንክ፣ ሐሳብህን ሊከለከል ዘንድ እንደማይቻል ዛሬ ገባኛል። ሁሉን ታደርግ፣ መስጠትም እንደምትችል መውሰድም እንደምትችል፣ ማክበርም ማዋረድም መፈወስም በበሽታ መጣልም እንደምትችል ዛሬ ገባኛል። ስለዚህ በሚደርሰው ነገር ማጉረምረም ማዘን ሳይሆን መጽናት። ምን ማለት? ቆሞ የሚሰማው ሚዜ በሙሽራው ድምፅ ዛሬ የሚደርሰው መከራ የሚደርስብን ችግር ከእግዚአብሔር አንድነት እንዳይለየ፣ ከሃይማኖት እንዳያስወጣን፣ ጸሎታችንን እንዳያስተወል፣ ክርስትናችንን እንዳያቋርጥብን እንድንጸና እግዚአብሔር ይርዳል። ዛሬ በዚህ ዓለም ላይ ጸንቶ እግዚአብሔር ቆሞ የሚሰማ ከሆነ ይላል በሙሽራው ድምፅ ደስ ይሏል። በማን ድምፅ? አዎ ድምፅ አለ፣ ይመጣል። ክርስቶስ እኮ ለፍርድ ይመጣል። ለምን ይመጣል? ለፍርድ ይመጣል። ክርስቶስ ሲመጣ በሙሽራው ድምፅ ደስ ለመሰኘት ዛሬ ቆሞ መስማት ያስፈልጋል። በኋለኛው ድምፅ ደስ እንዲለን ዛሬ ምን ማለት? ቆሞ መስማት። ቆሞ ምን ማለት? በሃይማኖት ጸንቶ፣ በምግባር ጸንቶ በእውነት እግዚአብሔር የሚናገረውን ቃል መስማት። ያን ጊዜ ዛሬ በክርስትናችን በሃይማኖታችን በአንድነታችን ጸንተን፣ ዓለም ልትለያየን ትሞክራለች። ጸንተን በአንድነታችን በፍቅር ጸንተን በአንድነት ጸንተን ዛሬ የምንኖር ከሆነ በሙሽራው ድምፅ ምን ይለዋል? ደስ ይለዋል። ሙሽራው ይመጣል፣ ቃል ይናገራል። እናንተ የአባቴ ቡሩካን ወደ እኔ ኑ፣ ይሄ ደስ ያሰኛል። እናንተ ርጉማን ከእኔ ሂዱ፣ ይሄ ደግሞ ያስከፋል። አሁን እኛ መስማት የምንፈልገው ነው። እናንተ የአባቴ ቡሩካን ኑ የሚለውን ነው። እናንተ ርጉማን ከእኔ ሂዱ፣ የትኛው ነው የሚያስደስተን? ወደ እኔ። ይሄንን ለመስማት በዚህ ቃል ለመደሰት ዛሬ መጽናት ያስፈልጋል። ምን ማለት ያስፈልጋል? መጽናት ያስፈልጋል።
ቆሞ የሚሰማው ሚዜው በእምነት መጽናት፣ በሃይማኖት መጽናት፣ በምግባር መጽናት፣ በአንድነት መጽናት። ዛሬ እንዳንጸናና በኋላ በሙሽራው ድምፅ ደስ እንዳንሰኝ ነው ብዙ መከፋፈሎች የመጡት። ይሄ ሴጣን ነው። እንወቅበት፣ የምንሰማውን ቃል እንለይ። እግዚአብሔር አምላካችን ንስሐ ግቡ ብሏል። ይሄንን ጸንቶ መስማት ያስፈልጋል። ንስሐ ግቡ፣ ይሄ የክርስቶስ ቃል ነው። ይሄንን ጸንቶ መስማት ያስፈልጋል። ቆሞ መስማት ያስፈልጋል። እርስ በርሳችሁ ይቅር ተባባሉ። ይሄን ዛሬ ቆሞ መስማት ያስፈልጋል። ሥጋዬን ብሉ ደሜን ጠጡ ብሎናል። ይሄንን ቆሞ መስማት ያስፈልጋል። እኔ ይቅር እንዳልኳቸው እርስ በርሳቸው ይቅር ተባባሉ። ይሄንን ቆሞ መስማት ያስፈልጋል። አምኖ ማለት ነው። ዛሬ ይቅር ካላላችሁ የሰማይ አባታችሁ ይቅር አይላችሁም የሚለውን አምኖ መስማት ያስፈልጋል። ይሄንን ዛሬ ሰምተን ከኖርነው ኋላ ጌታ በመጣ ጊዜ እናንተ የአባቴ ቡሩካን ወደ እኔ ኑ የሚለውን ቃል ሰምተን ደስ ይለናል ማለት ነው። ቅዱስ ዮሐንስ ለዚያ ነው ወአርኩሰ ለመርአዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መርአዊ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ቆሞውን የሚለው ሚዜው በማን ድምፅ? ስለዚህ ዛሬ ስለ ንስሐ ሲነገር ቆመን ካልሰማን፣ ቅዱስ ወንጌል ስትነገር ቆመን ካልሰማን፣ ስለ ፍቅር ሲነገር ቆመን ካልሰማን፣ ስለ ፍቅር እየተማርን ጥላቻን ይዘን የምንመለስ ከሆነ፣ ስለ አንድነት ተምረን መለያየትን በተግባር የምናሳይ ከሆነ በሙሽራው ድምፅ መደሰት አይቻልም። በሙሽራው ድምፅ ለመደሰት ኋን ቅዱስ ያዕቆብ ዘስሩግ ምን አለ መሰላቸው? ሶስት ነገሮች ያስፈሩኛል አለ። ስንት ነገሮች? ሶስት ነገሮች ያስፈሩኛል። የመጀመሪያው ነፍሴ ከሥጋዬ ስትለይ አለ። ምን አይነት ጭንቅ ይኖር ይሆን? ነፍሴ ከሥጋዬ በምትለይበት ሰዓት ምን ይሆን ብዬ እፈራለሁ አለ። ሁለተኛ በጌታዬ ፊት ለፍርድ በቆምኩ ጊዜ። ለምን በጌታዬ ፊት ለምን በቆምኩ ጊዜ? በፍርድ። ሶስተኛ ከጌታዬ አፍ ፍርድ ሲወጣ ምን ይለኝ ይሆን? አንተ ቅዱስ፣ አንተ ቡሩክ ወደ እኔና ነው ወይስ አንተ ሩቅን ይሄን እንግዲህ። እነዚህ ሶስቱ ነገሮች ያስፈሩኛል። እነዚህ ሶስቱ ነገሮች ሁላችንም የሚጠብቁ ናቸው። ሁላችን በፍርዱ በፊት ቆመን ሁላችንም የፍርድ ቃል በእኛ ላይ ይተላለፋል። ስለዚህ በመጨረሻው ቃል የሚተላለፈው ቃል ደስ እንዲያሰኘን፣ እንዳንፈራው፣ እንዳንሰቀቀው የሚያስችለው ዛሬ ቆሞ መስማት ነው። ዛሬ ምን ማለት? ቆሞ የሚሰማው የሙሽራው ሚዜ በሙሽራው ድምፅ ደስ ይለዋል። በዕለተ ምጽአት በፍርድ ቀን ደስ የሚያሰኝ ቃል ለመስማት ዛሬ ጸንቶ ቆሞ መስማት ያስፈልጋል። በመንገድ ላይ ቆሞ ይላል ኤርምያስ። በምን ላይ ቆሞ? በመንገድ ላይ ቆሞ የቀደመችዋን መንገድ ጠይቁ፣ በእሷም ላይ ሂዱ ይላል። ቆሙ የሚለው ጽኑ ማለት ነው። በመንገድ ላይ ቆሙ ማለት በሃይማኖት ጽኑ ማለት ነው። በቀደመችው ሃይማኖት ጽኑ፣ በእሷም ላይ ሂዱ፣ እሷን ኑሯል። በሃይማኖት ኑሩ ነው። በሃይማኖት ብትኖሩ ራሳችሁን መርምሩ። እግዚአብሔር አምላካችን ዛሬ የእግዚአብሔርን ቃል በቆመን በሃይማኖት ሰምተን ጸንተን በመጨረሻው ቃል ደስ እንድንሰኝ እግዚአብሔር በቸርነቱ ይርዳል። ወአርኩሰ ለመርአዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መርአዊ። ቆሞ የሚሰማው ሚዜ በሙሽራው ቃል ደስ ይለዋል። እግዚአብሔር አምላካችን ሁላችንን እንድንጸና በቸርነቱ ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።